እና ያን ቤት ክቡርነቱ አላዩትም። ዝም ስላሉት ቤቱ የተበላሸ ቤት ሆኖ ነው ያለው። ሙስኝነቱ፣ ዘረኝነቱ እንግዲህ ዲሞክራሲ ብሎ በራሳቸው ተዳደሩ ብሎ ነው እርስዎ ዝም ያሉት ይመስለኛል እንጂ ያ ቤት ካልታየ መስመር ካልያዘ የፖለቲካ ቤትም ነው። ሎዛ ኢቨንቶች ግን ለምንድን ነው ሁላችሁም እንዲደናቁርት የሆናችሁት? ቢያንስ ከእናንተ ማል የተማረ ሕገ እግዚአብሔርን የሚያውቅ ስርዓተ ቤተክርስቲያንን ያወቀ የጠነቀቀ አንድ ሰው እንዴት ይታጣል? አንድ የተማረ ሰው በተጨፈረበት ቤተክርስቲያን ውስጥ ቅዳሴ መቅደስ አይቻል። ቤተክርስቲያኑ ሲጨፈር ታያለ። ከየት የመጣ ስርዓት ነው ካልክ ደካማ ሰዎች ከዓለም የተለማመዱትን ልምምድ ቤተ እግዚአብሔር ውስጥ ለማስረጽ ይዘው የመጡ ናቸው። ለአቡነ ሳዊሮስ እንዲደርስ ሁላችሁም ይህንን ቪዲዮ ሼር እና ዲዩት ሪፖስት አድርጉት። ሰላም ጤና ይስጥልኝ። እንዴት አላችሁ? እግዚአብሔር ይመስገን። በአዲስ ቪዲዮ ተመልሼ መጥቻለሁ። እንግዲህ በዚህ ቪዲዮ የምንመለከተው አባ ዮሐንስ የሚባሉት እንግዲህ በፎቶአቸው የሞተ በሬ እንዳስነሱ እየሰማን ነው። ያንን እንቃኛለን። ለብፁዕ አቡነ ሳዊሮስ አንድ መልእክት ተልኳል። እሱንም የምንመለከት ይሆናል ከአንድ እህታችን። እንዲሁም ደግሞ በጎንደር ሎዛ ማርያም ያለውን ነገር የምናይ ይሆናል። ሌሎችን መረጃዎች አስቃኛችኋለሁ። ሁለት መረጃዎችን ከዛ እንጀምራለን። ከሁለቱ መረጃዎች በፊት ስንጀምር አንደኛው የመጀመሪያው እንግዲህ እንደምትመለከቱት ዛሬ በአዲስ አበባ ሀገረ ስብከት ስር የሚገኘው የአየር ማረፊያ ቅዱስ ጊዮርጊስ ቤተክርስቲያን ራስ ገዝ የሆነ ልማቶችን በመስራት እየታወቀ ይገኛል። እንግዲህ ዛሬ ካስመረቃቸው በብፁዕ አቡነ ሳዊሮስ መሪነት ብፁዓን አበው ሊቃነ ጳጳሳት በተገኙበት የነዳጅ ማደያ እና እንዲሁም ደግሞ ለኤሌክትሪክ መኪና ቻርጀር የሚሆን ማደያ አስመርቋል ማለት ነው። ይህ በእውነት በጣም ደስ የሚል ነው። ቤተክርስቲያን ራሷ ስትችል በእንደዚህ አይነት በልማት ሁኔታዎች ራሷን ስትችል ደስ ይላል። እንግዲህ ቤተክርስቲያን ውስጥ ልማት ሲስፋፋ የካህናት ኑሮ ይሻሻላል። ስለ ወንጌል ላይ እንግዲህ ትኩረት ከሰጡት ለወንጌል አገልግሎት ሰፊ ድርሻ ይኖራል ብዬ አስባለሁ። ምክንያቱም የአቅም ማነስ ውስንነት አይኖርም፣ የገንዘብ ማነስ አይኖርም። እንደዚህ አይነት ልማቶች በሚሰሩበት ጊዜ ለምዕመናኑ ተደራሽ የሚሆኑ በርካታ ነገሮችን በስፋት ለማዘጋጀት ለመስራት በጣም ምቹ ነው እና አብያተ ክርስቲያናቶች እንግዲህ በራሳቸው ሲተዳደሩ በራሳቸው ራስ ገዝ የሆኑ ልማቶችን ሰርተው የተለያዩ ነገሮችን ሰርተው ለፍሬ ሲያበቁ በጣም ደስ ይላል። የምዕመናን እጅ ብቻ መጠበቅ በዚህ ዘመን ያው ከባድ ነው። እንግዲህ የቤተ ክርስቲያን ገቢዋ ምኗም ሁሉም ነገር ምዕመናን ናቸውና ከምዕመናን የሚያገኙትን ደግሞ እየቆጠቡ በአግባቡ እየተጠቀሙ እንዲህ አይነት ልማቶች ላይ አውለው ምዕመናኑንም ሲያግዙ ምዕመናኑንም ሲደግፉ በጣም ደስ ይላልና በአየር ማረፊያ ቅዱስ ጊዮርጊስ ዛሬ እንግዲህ የነዳጅ ማደያ ተመርቋል ማለት ነው። ሌላው እንግዲህ የምንመለከተው አንድ ብፁዕ ሊቀ ጳጳስ ከስልጣናቸው ተሽረዋል። በጣም የሚገርም ነው። የአርመን ሐዋርያት ቤተክርስቲያን ነው ይህንን ያደረገችው። እንግዲህ እኛ የምትመለከታቸው ናቸው። ብፁዕ ወቅዱስ ካሪኪን ዳግማዊ የሚመራው የአርመን ሐዋርያት ቤተክርስቲያን ከፍተኛ መንፈሳዊ ምክር ቤት ብፁዕ አቡነ ጌርቮግ ሶሪያን ከጵጵስና ሻረ ይላል። እንግዲህ በዚህ መሰረት ከጵጵስና መሻሩን አስታውቋል። እንግዲህ ቀድሞ ሲጠሩበት የነበረው የጵጵስና ስም ተሽሮ ጥምቀት ስማቸው አርማን ሳውያን በሚል እንዲጠሩ የቤተክርስቲያኒቷ መግለጫ አውጥቷል ማለት ነው። እንግዲህ የቀድሞ ጳጳስ ሲመሩት በቆዩት የማሲስ ሀገረ ስብከት ስልጣንን አላግባብ በመጠቀም የተጣለባቸውን ግዴታዎች አለመወጣት እንዲሁም ደግሞ በሀገረ ስብከቱ ቀሳውስት ላይ የፈጸሙት ጫና መነሻ በማድረግ ቅዱስ ፓትርያርኩ ጉዳዩን አጢነው ከሀገረ ስብከቱ እንዲነሱ ማድረጋቸውን ተከትሎ ሊቀ ጳጳሱ ቤተክርስቲያኒቷን በመደበኛ ፍርድ ቤት በመክሰሳቸው መነሻ በማድረግ የተወሰደባቸውን እርምጃ መሆኑ ነው የተጠቆመው። እንግዲህ ዓለማዊ ፍርድ ቤት ክሱን ተቀባይነት ያለው መሆኑን የሚያመለክት ቅድመ ፍርድ ውሳኔ የሰጠ ቢሆንም የቤተ ክርስቲያኒቷ ውሳኔ ለመለወጥ አለመቻሉ ነው የተነገረው። እንግዲህ ሊቀ ጳጳሱ ከሀገረ ስብከታቸው ተነስተው በገዳም እንዲወሰኑ የተላለፈውን የቅዱስ ፓትርያርኩና የሲኖዶስን ውሳኔ ወደ ጎን በመተው ጉዳዩን ወደ ዓለማዊ ፍርድ ቤት መውሰድ የገቡትን ቃለ አለማክበር፣ ቀኖናን መጣስና የቤተ ክርስቲያኒቷን መደበኛ አገልግሎት እክል እንዲገጥመው ሆነ ተብሎ የተሰራ በመሆኑ የቤተ ክርስቲያኒቷ የበላይ ምክር ቤት ሊቀ ጳጳሱን ከጵጵስና እስከ ድቁና ያላቸውን ስልጣነ ክህነት የሻረ መሆኑን አስታውቋል። የአርመን ሐዋርያት ቤተክርስቲያን ከኢትዮጵያ አህታ ቤተክርስቲያናት መካከል አንዷ መሆኗ ይታወቃል። እንግዲህ በጣም ነው የሚገርመው። ብዙዎች ወደኛ መቼ ነው የሚመጣው ሲሉ ነበር። እንግዲህ አንደኛ አይታቸዋል። ስልጣናቸውን ባላግባብ በመጠቀም ነው። የተጣለባቸውንም ኃላፊነት ግዴታም አለመወጣት ነው። በሀገረ ስብከታቸው ላይ የሚገኙ ቀሳውስትና ዲያቆናት ላይ ጫና በማድረግ ነው። የተሰጣቸውን አገልግሎት ወደ ጎን በመተው ስልጣነ ክህነታቸው ተሽሮ
ቤተክርስቲያኒቷ አሸንፋለች ማለት ነው። ፍርድ ቤት ቢከሱ የተለያየ ነገር ውስጥ ቢገቡ መንግስት ጋር ቢሄዱ ምን ቢያደርጉ ማን አሸናፊ ሆነች ማለት ነው? ቤተክርስቲያኒቷ። የተሰጣቸውን ቀኖና ገዳም እንዲወሰኑ ገዳም ተቀምጠው ተወስነው እንዲወጡ ቀኖና ቢሰጣቸው ያንን ቀኖና በመጣሳቸው ስልጣነ ክህነታቸው ተሽሯል ማለት ነው። አሃት አብያተ ክርስቲያን አንድ ነን ከነዚህ አብያተ ክርስቲያናት ጋር። በጣም የሚገርም ነው። የቤተክርስቲያን የልዕልናዋ የቤተክርስቲያን የበላይነቷ በራሷ ህግ በራሷ መመራቷን ማለት ነው እንጂ ይቅርታ ምናምን የሚል ታሪክ የለም ማለት ነው። እንግዲህ ካየ ነው። እሺ እስቲ የሎዛ ማርያምን ሁኔታ እንመልከት። ሎዛ ኢቨንቶች ግን ለምንድን ነው ሁላችሁም እንዲደናቁርት ይሆናችሁት? ቢያንስ ከእናንተ መሃል የተማረ ሕገ እግዚአብሔርን የሚያውቅ ስርዓተ ቤተክርስቲያንን ያወቀ የጠነቀቀ አንድ ሰው እንዴት ይታጣል? አንድ የተማረ ሰው አረ እኛ እኮ የተማረን ነገሌን አትመለከትም ከመናፍቃን ጋር ክርክር የሚያደርግ እኮ ነው። አረ እገሌን አትመለከትም በየመድረኩ እኮ የሚዘምር የሚወደድ ሰው ነው። እገሌን አትመለከትም በየመድረኩ እኮ ጠምጥሞ የሚያስተምር ሰው ነው ልትሉ ትችላላችሁ። መማር ማለት ግን ስርዓተ ቤተክርስቲያንን መጠበቅ የተማሩትን በህይወት መግለጥ እንጂ ማወቅ ብቻውን ራሱን ችሎ አዋቂ አያስብልም። ማወቅ ማለት በጥፋት ሰዓት ያንን ትምህርት አስታውሶ ከዛ ጥፋት መከልከልና መጠበቅ ነው። ሁላችሁ ስሜታዊ አንድ ከናንተ ማል ስሜታዊ ያልሆነ አንድ ሰው አቅርቡ። ሁላችሁንም ለየግል ለማየት ሞክሬያለሁ። ሁላችሁም የሚሰሩት ቪዲዮ ሁላችሁም የምታደርጉት ድርጊት ከስርዓተ ቤተክርስቲያን አንፃር ሳይሆን ከራሳችሁ ስሜትና ፍላጎት ቢዝነስ አንፃር ነው የምትንቀሳቀሱት። መጽሐፈ ሳሙኤል ቀዳማዊ ምዕራፍ 2 ከቁጥር 12 ላይ ምን ይላል መሰላችሁ? የኤሊ ልጆች ምናምንቴዎች ነበሩ እግዚአብሔርንም አያውቁትም ነበር ብሎ ይናገራል። እና እኔም አሁን እንደታዘብኩት እናንተ ሁላችሁ ምናምንቴዎች ናችሁ። ከናንተ ማለት አንድን እግዚአብሔርን የሚያውቁት የለም። እግዚአብሔር አንድም ሶስት ነው ማለት እግዚአብሔርን ማወቅ አይደለም። እግዚአብሔርን ማወቅ ማለት ላወቁት እግዚአብሔር መገዛትና በህይወት ራስን መግለጥ ማለት ነው። እረፉ ልትባሉ ይገባል። በየመድረኩ ስለታያችሁ በጣም ስለምዘምሩ በጣም ስለምዘሉና ህዝቡ ዘንድ ተቀባይነትን ስላገኛችሁ ማንም ሊናገራችሁ የሚደፍር ሰው የሌለ እንዳይመስላችሁ። ስርዓተ ቤተክርስቲያን ሊጠበቅ ይገባል። እናንተ ከስርዓተ ቤተክርስቲያን በላይ አይደላችሁ። ሚዲያውን ስለተቆጣጠራችሁ በየቦታው ስለምትታዩና ብዙ ታዋቂ ሰዎችን አቅፋችሁ ስለያዛችሁ ማንም አይናገረንም ማንም አይገስጸንም ብላችሁ አታስቡ። ልትመከሩና ልትነገሩ ይገባል። ስርዓት ያዙ። ቤተክርስቲያን ስርዓቷ እንዲህ አይደለም። አባቶች ቅዱሳን እንዲህ አላስተማሩንም። በታሪኮቻቸው ላይም እንደዚህ አይነት ተግባር አላየንም። እንዲህ ካልሞቀ ካልተዘለለ ካልደመቀ እግዚአብሔር ዝማሬውን አይቀበልልንም ማለት አይደለም። እንዲህ ካልዘለላችሁ እንዲህ ካልጨፈራችሁ እንዲህ አሴትን ካላደረጋችሁ አልቀበላችሁም ያለ ፈጣሪ የለም። ስርዓት ሲኖረው ነው እግዚአብሔር የስርዓት አምላክ ነው። ሁሉን ነገር የፈጸመው ሁሉን ነገር ያደረገው ስርዓተ ድነቱንም የፈጸመው በጥቂቱ እያደገ በጥቂቱ እየሰራ በጥቂቱ ነው የተገለጠ በስርዓት ውስጥ ነው እንጂ አምላክ ለኝና በአንዴ ልወለድ በአንዴ ልደግ በአንዴ ታምር ላድርግ አላለ። ስለዚህ የሥርዓት አምላክ ነው ያለን። በዛ ሥርዓት ብንሄድና ቤተክርስቲያኑን ብንሰማት ቤተክርስቲያንን ሥርዓታን ጨቆነን የራሳችንን ስሜት ባናንጸባርቅ መልካም ነው። ብዙዎቻችሁ በየቪዲዮቻችሁ የምትሰሩትን ቪዲዮ እመለከታለሁ። የሆነች ሥርዓት ስትጣስተመጡና እንዲትሉና ይሄ እዚህ ጋር እንደዚህ ያደረገ ብላችሁ ትናገራላችሁ። ግን ያ ሰው ያጠፋውን ጥፋት እናንተ ድጋሚ አጥፍታችሁ ትገኛላችሁ። ማስተማር ማለት በህይወት ነው። መናገር ቀላል ነው። በነገራችን ላይ አንተስ ማን ስለሆንክ ነው እኛን እንደምትናገረን ካላችሁኝ ቤተክርስቲያን ዲያቆን አድርጋ የሾመችኝ ሕጓን ተምሬ ስርዓቷን አውቄ እንድጠብቅላትና እንዳስጠብቅላት ነው ዲያቆን በላይ ሾመችኝ። ስለዚህ ይሄንን ብናገር መፍረድ አይባልም። ያወቁትን እንዳስተምር ቤተክርስቲያን ስላዘዘችኝ ነው ይሄንን የማደርገው። ስለዚህ ሎዛ ኢቨንቶች እረፉ። በየቦታው እየሄዳችሁ ባታየየ ግቢ ገብርኤልዬ ሎዛዬየ እንደዚህ ማለት እግዚአብሔርን ያስደስታል ማለት አይደለም። ምስጋና ከነፍስ ሐሴት ይልቅ ወደ ስጋ ሐሴት ከተቀየረ ያ ምስጋና ይባላል። ስጋችንን ለማስደሰት ሲሆን ነፍሳችንን ለማስደሰት በስርዓቱ እግዚአብሔርን ለማገልገልና ለማመስገን ነው ዝማሬም የተፈጠረው። ስለዚህ በየቦታው እየሄዳችሁ እንዲህ አይነት ስራ ጥሰቶችን የምታደርጉ በተቀናጀ ሁኔታ እንደዚህ አይነት ስራ የምትሰሩ ሰዎች ረፉ። አንዳንዶቻችሁ ደግሞ እንዲህ የምትናገሩት ጎንደር ላይ ሲሆን ብቻ ነው እንዲያተበሉ። ጎንደር ላይም ሆነ አፋር ላይም ሆነ ጋምቤላም የትም ሀገር ላይ ነገር ይደረግ ከስርዓተ ቤተክርስቲያን ውጪ ነው። ግን እየተደረገ ያለው በዚህ ጊዜ ጎንደር ላይ ስለሆነ ነው ደጋግመን የምንናገረው። ስለዚህ ይሄንን ተረድታችሁ ከማንምና ከምንም በላይ የሚቀርመውና የሚበልጠውና ከፍ የሚለው ስርዓተ ቤተክርስቲያን ነው። እኛ ቤተክርስቲያንን አንለካትም። ቤተክርስቲያን ነው እኛን የምትለካን። ስለዚህ በስርዓትና በህጉ ብንሄድና ቤተክርስቲያንን ስርዓቷን ጠብቀን ብናስጠብቅላት መልካም ነው። ይሄም አገልግሎት መስሎ ከታያችሁ በመጽሐፍ ቅዱሳችን ላይ ስለ በረከት ፈንታ መርገምን ስለ ስሬታ ያትፈንታ ገሃነመ እሳትን ከእግዚአብሔር እጅ ትቀበላላችሁ ይላል። ስለዚህ ሎዛ ኢቨንቶች ብትችሉ አዋቂ የተማረ ስርዓተ ቤተክርስቲያንን የጠነቀቀ ያወቀ ብቻ ሲሆን የሚኖር ብቻ ሲሆን ረፉ ብሎ የሚመክርና የሚገስጽ ሰው በመካከላችሁ ቀላቅሉ። ሁላችሁ ስሜታዊ ናችሁ። ይሄ ለቤተክርስቲያን ለእናንተም አይጠቅማችሁም። ረጅም ጊዜም አትጓዙ። ወጣቱ ወደ ቤተክርስቲያን ሲመጣ ለምንድን ነው የሚከፋችሁ የሚሉ ሰዎች እያየን ያለ
በጣም ያሳዝናል። በአንድ ወቅት ላይ ዲያቆን ዳንኤል ክብረት የአውደ ምሕረት ስብከት እየሰበከ እንዲህ ይል ነበር። ቤተክርስቲያን ወጣቱን ለመያዝ ብላ ብታስብ ኖሮ ኳስ አሊያም ደግሞ መጠጥ ቤት ብትከፍትላቸው ወጣቱን ታገኛቸው ነበር፣ የሚሰበሰብ ሰውም ይበዛ ነበር ይል ነበር። እውነት ነው። ቤተክርስቲያን ወጣቱን ለመያዝ ብላ ከስርዓቷ ፈቀቅ የምትልበት ሁኔታ የለም። ወጣት ለመያዝ ተብሎ ጭፈራን በመዝሙር አይጋበዝም። ወጣት ለመያዝ ተብሎ ከስርዓተ ቤተክርስቲያን እናፈነግጥም። ኃጢአትን በጥቅስ አናስደግፍም። አሁን ላይ የሆነ ያለው ግን ለጭፈራቸው ምላሽ ሲሰጡ ኃጢአትን በጥቅስ ያስደግፋሉ። ቤተክርስቲያን ግን ወጣቱን ለመያዝ ብላ ከስርዓቷ ፈንግጣ አዲስ ስርዓት አትመሰርትም። ቤተክርስቲያን ንጽሕት ጽንዕት ነች። ይህ ማለት ዘወትር ባላት ስርዓት እንጓዝላታለን እንጂ ቅዱስ ያሬድን ገለል አድርገን ሞዛርትን የምናስገባበት ምክንያት የለም። አሁን ላይ እያየነው ያለነው ነገር ግን ከቤተ ክርስቲያን ስርዓት ይልቅ ወጣቱ ይያዝበታል የተባለውን ጭፈራ እያመጡት ነው። ቅዱስ ያሬድን ገሸሽ አድርገው ሆያ ሆየ የመሰለ ጭፈራ ወደ ቤተ ክርስቲያን እያስገቡ ያሉት። ቅዱስ ዮሐንስ አፈወርቅ የሰበከባት አውደ ምሕረት የማንም መጨፈሪያ እየሆነች ነው ያለችው። ወጣቱ ለመያዝ ተብሎ ቤተ ክርስቲያን የምታሻሽለውም ሆነ የምትቀይረው ስርዓት የላትም። ወጣቱ እግዚአብሔርን የሚወድ ከሆነ ይመጣል። ዓለም ይሻለኛል ብሎ የሚል ከሆነ ደግሞ መንገዱን ጨርቅ ያድርግለት። ቤተክርስቲያን የምታስተካክለው የሚሆን የምታሻሽለው ነገር የላት። ቅዱስ ዮሐንስ አፈወርቅ የተሰበከበት አውደ ምሕረት መጨፈሪያ መሆን የለበት። አሁን ላይ ግን እየተጨፈረበት ነው። ያሳዝናል። የካ ሎዛ በእናታችሁ ይህንን ቪዲዮ 21 ጊዜ ኮፒ ሊንክ እንድታደርጉልኝ ይጠይቃል። ጠይቄ አላውቅም። ለውዛ ወይም ሎዛ ማለት ምን ማለት ነው? እስቲ መጀመሪያ ይህንን ቪዲዮ ተመልክተን እንመለስ። ያዘዙ ወጣት ሎዛ በለዛ ማርያም ብለ ሎዛ በለዛ። ሎዛ ማለት ምን ማለት ነው? በሌላ ቃል ለውዛ፣ ይህ ማለት የረድኤት ቦታ ማለት ነው። የሀገር ስም ነው። በፍልስጤም ያለ ሀገር ያዕቆብ በህልሙ ከምድር እስከ ሰማይ የተተከለ መሰላል ያየባት የምድረ ለውዝ የምትባል የለውዝ ቦታ የምትባል ቦታ ናት። ስም ሀገሩም እንግዲህ ለውዛ ወይም የለውዝ ቦታ ይባላል። ይሄኛውንም እንግዲህ ያዕቆብ ቤቴል ብሎ ሰይሟታል። ዘፍጥረት ምዕራፍ 28 ቁጥር 19 ላይ ያዕቆብም ማልዶ ተነሳ፣ ተንተርሶት የነበረውን ድንጋይ ወስዶ ሐውልት አድርጎ አቆመው፣ በላዩም ዘይትን አፈሰሰበት ይላል። ያዕቆብም ያንን ስፍራ ቤቴል ብሎ ጠራው። አስቀድሞም ግን የዚህ ከተማ ስም ሎዛ ነበር ይለናል መጽሐፍ ቅዱስ ዘፍጥረት ምዕራፍ 28 ቁጥር 19 ላይ። ቤቴል ማለት ደግሞ የቤቴል ትርጉም ቤት ኤል ወይም የእግዚአብሔር ቤት። ያዕቆብ በህልሙ መሰላል ተተክሎበት መላእክት ሲወጡባት ሲወርዱባት አይቶ ሎዛ ሉዝ ትባል የነበረውን ቤቴል ወይም ቤት ኤል አላት። ቤት በቁሙ ኤል አምላክ ስለሆነ በተናናቢነት ደግሞ ቤት ኤል ይባላል። ይሄ በዕብራይስጥ ማለት ነው። እንግዲህ ይህንን ቃል ነው ሎዛ እየተባለ ያለው ምን ማለት ነው? እንግዲህ ቦታን ስም እየጠሩ በተደጋጋሚ በመጥራት ይሄንን ማለት ተገቢ ነው ወይ? ለምሳሌ እንደው በቅርባችን ባለው የካ ቅዱስ ሚካኤል ቤተክርስቲያን አለ። አሁን የካ እንላለን። ከምን እሳቤ ነው ይሄ የመጣው? ወይስ ምን አይነት ትሬንድ ነው እየለመድን ያለ? እንደዚህም ደግሞ በሌላ ቪዲዮ ተሰርቷል። ስሙ እንግዲህ ይሄንን ስሜት ለመጋራት ቦታው ላይ የሄደ ነው የሚያውቀው፣ ስለዚህ አታውቁትም የሚል እንግዲህ መልእክት ያዘለ ቪዲዮ ነው። ትላንትናው ዕለት የእመቤታችን የቅድስት ድንግል ማርያምን የአስተርእዮ ማርያም የዕረፍቷን በዓል ታቦቷ በተቀረጸበት ህንፃ ቤተ መቅደሷ ባለበት በሌለበትም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲከብር ነበር። እንግዲህ ይህንን በዓል ለማክበር ግዴታ ይህንን ስሜት ለመረዳት ሎዛ መሄድ ያስፈልጋል ወይም አዘዞ ጎንደር መሄድ ያስፈልጋል? ምንድን ነው እየተባለ ያለው? ምኑን ነው እዛ ሄደን የተለየ ልናየው የሚገባኝ? ኦርቶዶክሳውያን ያልገባን የእመቤታችን ፍቅር እዛ እንዲገባን ሊያስችል የሚችለው ነገር ምንድን ነው? እባካችሁ የምንሄደውን የምንጓዘውን ነገር በማስተዋል በመመርመርና የምንናገረውን ነገር በማወቅ በመረዳት ቢሆን መልካም። እንግዲህ ይህንን እንደዚህ አይነት ነገሮችን ሲቀርብ ስለ ክፋት፣ ስለ ተንኮል፣ ስለ ምቀኝነት የሚመስላችኋል። በቅንነት ለምን አላውቅም፣ በምን አይነት መንገዶች እየተረዳን እንደሆነ ማለት ነው። ቤተክርስቲያን ግን ስርዓት አላት ነው። ነገ ከነገ ወዲያ ወደ አልሆነ ይኬዳል። አዎ አመስግነናል። ወጣቱ በተለይ በክፍለ ሀገሩ እየተደረገ ያለው ነገር ይህን የጥምቀት በዓል ለማክበር ያላቸውን ተነሳሽነት በጣም ደስ የሚል ነው። ይህን ማድረጋቸው ይህም ደግሞ በቦታ ሆነው ዝማሬ ሲዘምሩ እንግዲህ ስሜት ውስጥ በመግባት ነው። ይህ ስሜት ውስጥ የተገባውን ወጣት ግን ካህናቱ ሊቃውንቱ መመለስ ነበረባቸው። ማህሌት ላይ የተለያየ አገልግሎት በቤተክርስቲያን ታያላችሁ። በጣም ድምቅ ሲል አባቶቻችን ወዲያው በጽናጽላቸው ያስቆማሉ። ለምን? አጅሬ መካከል ይገባና አብሮ ነው የሚያዘልላቸው።
አብሮ ስለሚያዘልላቸው አንድ ባታዊ ይህን ስለተመለከቱ ይሄ ነገር እንዲቆም አዘው ይቆማል። አሁንም እነዚህ ወጣቶች በቅንነት ነው እንግዲህ ዘምረው የተለያየ ነገር ሲመጡ በቃ እነሱ መዝለላቸውን፣ መደሰታቸውን፣ ወደ ላይ መጨፈራቸው፣ እግዚአብሔርን ማመስገናቸውን ነው የሚያዩት። ነገር ግን ትክክለኛ ምስጋና አይደለም ነው። እዛ ያሉ ሊቃውንት ይህንን ማቆም አለባቸው። አሁን ሎዝዬ ማለት የቦታው ስም ነው እንግዲህ እመቤታችንን የሚጠቅስ አይደለም እኮ ሎዝዬ ቦታው ነው። ብዙም እንትን ነው ብዬ አላስብምና አንዳንዴ እንዲህ አይነት ነገሮችን ትኩረት ብንሰጥ፣ ምክንያቱም ወደ አላስፈላጊ ነገር ውስጥ ስለምንገባ ተብሎ እኮ ነው፣ ሌላ ነገር አይደለም። ምን አይነት ልምምድ ልናመጣ እንደተፈለገ ግን ገብቷቸዋል። እስቲ እኚህን አባት ተከታተሉ። በተጨፈረበት ቤተ ክርስቲያን ውስጥ ቅዳሴ መቀደስ አይቻልም። ቤተ ክርስቲያኑ ሲጨፍር ታያለህ። ከየት የመጣ ስርዓት ነው ካልክ ደካማ ሰዎች ከዓለም የተለማመዱትን ልምምድ ቤተ እግዚአብሔር ውስጥ ለማስረጽ ይዘው የመጡ ናቸው። ሰሞኑ የተለቀቀ አንድ ቪዲዮ አይተሃል። የካቶሊክ ቄስ ነው። ቀን ቀን ንስሐ ይሰጣል፣ ቀን ቀን ይቀድሳል፣ ወንጌል ያስተምራል፣ ማታ ማታ ደግሞ ናይት ክለብ ያስጨፍራል። ያቺ ልምምድ ለማምጣት ሌላ ምንም አይደለም። በጣም የሚገርምህ በበዓል ወቅት ብዙ ጭፈራ አለ፣ ብዙ ሁካት አለ፣ ብዙ መብል፣ ብዙ መጠጥ አለ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ብዙ በውስጧ ማለት ነው ባላዋቂዎች ቤተ ክርስቲያኗ የማታስተምረው ቤተ ክርስቲያኗ የማትለው የቤተ ክርስቲያኗ ሕይወት ያልሆነ ትምህርት ያልሆነ ብዙ ደካሞች ይዘውት ከገቧቸው ብዙ ክርስቲያናዊ ድርጊቶች መካከል ይሄ የመብል ጉዳይ፣ የመጠጥ የመስከር ጉዳይ፣ የጭፈራ ጉዳይ በጣም አደገኛ ነው። አይተህ ሊሆን ይችላል በተለያየ ስፍራ ላይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን፣ በእኛ ቤተክርስቲያን በቤተክርስቲያን ውስጥ የሚጨፈረውን ጭፈራ የሚደግፉ መምህራን አሉ። ቤተክርስቲያን ዘፈንና ዘፋኞች የእግዚአብሔርን መንግስት አይወርሱም የሚለውን የቅዱስ ጳውሎስ መልእክት ሲነገራቸው አይ ይሄ እኮ ባህል ነው፣ የባህል ዘፈን ነው፣ ኃጢአት አይደለም ብለው ለኃጢአት ከለላ የሚሆኑ ብዙ ሰዎች አሉ። ይህንን በተመለከተ እኔ የሚሰማኝ በበዓሉ ክርስቶስን ወደ እኛ ህይወት እየጠራ ነው ሳይሆን ክርስቶስን እየሸኘ ሆነ ነው። ከእኛ ሂድ አንፈልግህም እያለው ነው። ስጋዊ ደማዊ ባለበት ዘፈን ጭፈራ ባለበት እግዚአብሔር አይገኝም። እንዲህ ይባላል፣ የሚቀድሰው ካህን ኃጢአተኛም ይሁን በደለኛም ይሁን፣ የሚያስቀድሱን ሰዎች ኃጢአተኛም ይሁኑ በደለኛም ይሁኑ እግዚአብሔር ከቤተ ክርስቲያን አይጠፋም የሚሉ ሰዎች አሉ። ስተት ነው። እግዚአብሔር እርኩሰት ካለበት ቦታ እርኩሰት ካለበት ስፍራ አይገኝም እግዚአብሔር። ይህን በደንብ ማወቅ ያስፈልጋል። አባቶቻችን ትልልቅ አባቶቻችን ምን ይላሉ መሰለ? መኝታ ቤት ንጹህ ይሁን ይላሉ። የበላህበትን ሰሃን እጠበው፣ ንጹህ አድርገው፣ ሳሎን ንጹህ ይሁን። ለምን? አንተ ማህደረ መንፈስ ቅዱስ የመንፈስ ቅዱስ ማደሪያ ነህ። ሁልጊዜ እግዚአብሔር መንፈስ ቅዱስ ሊጎበኝህ ይመጣል። ተዝረክርከ እንዳያገኝህ ነው። መኝታ ቤት ንጹህ መሆን አለበት። ሳሎን ንጹህ መሆን አለበት። መጽሐፍት ንጹህ መሆን አለባቸው። ልብስህ ንጹህ መሆን አለበት። መንፈስ ቅዱስ ሁሌ ሊጎበኝህ ስለሚመጣ አይደለም በነፍስ በስጋ እንኳን ንጽህና ያስፈልጋል። እርኩሰት በተቀላቀለበት የሚፈጸም በአምልኮ ውስጥ እግዚአብሔር አይገኝም። በተለይ ደግሞ በትዕቢት የምታደርገው ከሆነ እግዚአብሔርን ገፍትረኸው የምታደርገው ከሆነ እግዚአብሔር በዛ ውስጥ አይገኝም። በተጨፈረበት ቤተ ክርስቲያን ውስጥ ቅዳሴ መቀደስ አይቻልም። አልኮል መጠጥ በሚቀዳበት ውስኪ በሚቀዳበት አጸድ ውስጥ የክርስቶስን ስጋ የክርስቶስን ደም ማዘጋጀት አትችልም። በበዓላቶቻችን በምናደርጋቸው ስጋዊና ደማዊ ሁኔታዎች የተነሳ ክርስቶስን ወደ እኛ ህይወት እየጠራ ነው አይመስልም። ከኛ ሂድ ይመስላል። አዎ እንዲህ አይነት ክፉ ልምዶች እንዳይመጡ ነው። ከሌሎች ቤተ እምነቶች ከሌሎች ምንኖር ሰው ከሌሎች ምዕራባውያን የምናመጣቸው ነገሮች ወደ እኛ ቤት እንዳይገቡ ከማለት አንጻር ነው እንጂ ከክፋት አይደለም። ወጣቱ ይህን ሲዘምር ምን ሲል ቀንተን ወይም ደግሞ ሌላ ነገር አስበን እንዳልሆነ እንድትረዱ ፈልጋለሁ። ከዚህ አንጻር ነው ነገ ከነገ ወዲያ መወጣት ወደማንችለው ነገር ውስጥ እንገባለን፣ ማይሆነው ነገር ውስጥ እንገባለን፣ ትክክል አይደለም የሚለውን ከማሰብ አንጻር ነው። እሺ እስቲ ለአቡነ ሳይሮስ የቀረበውን ነገር እንቃኝና ሌላ እንመለከታለን። ለአቡነ ሳዊሮስ እንዲደርስ ሁላችሁም ይህንን ቪዲዮ ሼር እና ዲዩት ሪፖስት አድርጉት። በመጀመሪያ ግን ይህንን ቪዲዮ ሰምተን እንመለስ እና ያን ቤት ክቡርነቱ አላዩትም። ዝም ስላሉት ቤቱ የተበላሸ ቤት ሆኖ ነው ያለው። ሙስኝነቱ፣ ዘረኝነቱ እንግዲህ ዲሞክራሲ ብሎ በራሳቸው ተዳደሩ ብሎ ነው እርስዎ ዝም ያሉት ይመስለኛል እንጂ ያ ቤት ካልታየ መስመር ካልያዘ የፖለቲካ ቤትም ነው። ፖለቲከኞች የሚሰባሰቡበት ቤት ነው። እዛ ውስጥ ነው ሌሊትም ቀንም ተሰብስበው የፖለቲካ ስራ የሚሰሩበት እና ቤቱ አልታየም። ብዙ ችግሮች ያሉበት ሊጠራ የሚገባው ቤት ትተውታል። ክቡርነቱ ቤቱን አላዩትም፣ አልተመለከቱትም። እና እየሆነ ያለው ሙስኝነቱ ግማሹ ህንፃ ለግሉ ይሰራል፣ ግማሹ በጉቦ ነው የሚያድገውም የሚሾመውም የሚዘዋወረውም በጉቦ ነው። እልቅና እንኳን ለመሸምከስ ሲፈልግ 500 እስከ 1 ሚሊዮን ከፍሎ ነው ወደ አንዱ ቦታ የሚቀየረው።
ጥያቄው እንዲህ ይቀጥላል። አንደኛ ለኦሮሚያ ኦርቶዶክሳውያን እየዞሩ ወንጌልን እየሰበኩ ነው ወይ? ሁለተኛ በአርሲ ስለሚገደሉ ኦርቶዶክሳውያን ድምፅ እየሆኗቸው ነው፣ ሞታቸውን እያስቆሙላቸው ነው ወይ? ሶስተኛ በቤተ ክህነት የተሰገሰጉትን ሌቦች አወጧቸው ወይ? ምን እየሰሩ ነው? አራተኛ በቤተ ክህነት ውስጥ ያሉ ፖለቲከኞችን አወጣቿቸው ወይ? አጸዳችሁት ወይ ቤቱን? ጥያቄ ነው። ቢመለስልን አይከፋንም፣ በጣም ነው ደስ የሚለን። ኦርቶዶክሳውያን ግን በደንብ እያስተዋልን። እህታችን ጥሩ ነገሮችን አንስታለች። በዚህ ላይ እናንተ ማሳብ ስጡ። አንድ ቀልድ ልጋብዛችሁ። ተመልከቱልኛ፣ እነዚህ ፈንድሻ ያድናል ማለት ጀመሩ ማለት ነው። ይድረስ ይሄ ቪዲዮ ፈንድሻ አስፈንድቶ ቸርች ውስጥ ይሄን ፈንድሻ ያበላችሁ ሰዓት ትፈወሳላችሁ እያለ ህዝቡ ላይ ሙድ ለሚይዘው አድርሱለት። ኮፒ ሊንክ፣ ሼር፣ ዱዊት እያደረጋችሁ ይሄ ነገር ስገባ የታመመ ነገር ይፈወሳል። ይሄ ነገር ስገባ ሳቅና ደስታ መዝሙር ሊሳን ቤታችን እኛ ቅዱሳን ያድናሉ፣ ቅዱሳን መላእክት ይራዳሉ ያድናሉ ስንል፣ ጸበል ያድናል ስንል ጸበል አያድንም አዳኝ ኢየሱስ ብቻ ነው እያሉ ሙድ ሲይዙብን የነበረው አሁን ደግሞ ምን አደረጉ? ፈንድሻ ያድናል ማለት ጀመሩ። ወይ ጉድ! ፈንድሻ እየበላው ነበር። ትዛኛው አንድ ነገር ትዝ አለኝ። ጸበል ያድናል ስንል ጸበል አያድንም ይሉናል። ከብሉይ ኪዳን ታሪክን ጀምርና ስለ ጸበል ጥቂት ነገር ልበላችሁ። ለምሳሌ በዚህ በሁለተኛ ነገሥት ምዕራፍ 5 ቁጥር 14 ላይ የሶሪያው ንጉስ የሰራዊት አለቃ የሆነው ንዕማን የሚባል ሰው በነቢዩ ትእዛዝ ወደ ዮርዳኖስ ወንዝ ገብቶ 7 ጊዜ ብቅ ጥልቅ ብሎ ከለምጹ ነጽቶ ሙሉ ሰው ሆኖ እንደ ሕፃን ታድሶ ተመለሰ ማለት ነው። ይሄ በብሉይ ኪዳን የነበረ ጸበል እንዴት እንደሚያድን መጽሐፍ ቅዱሳዊ ማስረጃችን ነው። በሐዲስ ኪዳን ደግሞ ጸበል እንዴት እንደሚያድን ጌታችን መድኃኒታችን ኢየሱስ ክርስቶስ ለተመጠራው ክብር ምስጋና ይግባውና በዮሐንስ ወንጌል ምዕራፍ 9 ቁጥር 7 ጀምራችሁ ቁጥር 1 ጀምራችሁ ያ አይነ ስውር የነበረውን ሰው አይታችኋል አይደለ? ጌታችን መድኃኒታችን ኢየሱስ ክርስቶስ ምራቁን ወደ ምድር እንትፍ ብሎ በጭቃ ለውሶ አይኖቹን ቀብቶ ሂድና በሰሊሆም መታጠቢያ ታጠብ አለው። ሄዶም ታጠበ፣ እያየም መጣ አይደለም የሚለው። በሐዲስም በብሉይም ኪዳን ጸበል እንዴት እንደሚያድን 2 ማስረጃዎች በቂ ነው። ያው ለጎረቤቶቻችን ብዬ ነው። ታዲያ ጸበል አያድንም እያሉ ቅዱሳን መላእክት አያድኑም እያሉ የታየን መልአክ እግዚአብሔር አውዶሙ እያለ እግዚአብሔር መልአክ እግዚአብሔርን በሚፈሩ ሰዎች ዙሪያ ይሰፍራል ያድናቸውማል እያለ መዝሙር 33 ቁጥር 7 ላይ እየተናገረ እኛ መጽሐፍ ቅዱስን ይዘን ስንሞግታቸው ኖ መላእክት አያድኑም ጸበልም አያድንም እያለ እሱ ግን ይሄ ፈንዲሻ ቤታችሁ በገባ ጊዜ በረከት ቤታችሁ ይገባል፣ ይሄን ፈንዲሻ ይበላ ይድናል እያለ ሙድ ይዝባቸዋል ማለት ነው። በነገራችን ላይ እኔ በራሴ ትእዛዝ ሳይሆን በጌታ ትእዛዝ ስለሚያደርግ ፕሊስ ንቁ። እናንተ ሰው ሌላው ቡና ላይ ቡና ስትጠጡ በምትበሉት ፈንዲሻ ትሸወዳላችሁ። አሁን ጌታ በነገረኝ ነው እንጂ እኔ በራሴ አይደለም። ጌታ ፈንዲሻ አስፈንድታ አምጣና ቸርች ውስጥ ስጥ ነው ያለ እንዴ? እንግዲህ በእኛ ቤት ጸበል አያድንም፣ ቅዱሳን መላእክት አያድኑም፣ ጻድቃን አያድኑም፣ አዳኝ ኢየሱስ ክርስቶስ ብቻና ብቻ ነው እያሉ ብዙ ተረት ሲያወሩ ሁልጊዜ እንሰማቸዋልና እነዚህን ሰዎች ዛሬ እነሱ ደግሞ ፈንዲሻ ብለው እኔም በጣም ማዝነው ማለት ነው የሚከተላቸው ህዝብ አብሮ ሆይ እያለ አብሮ ልልልልል እያለ የሚጮህ ህዝብ የሚሰግድላቸው ህዝብ ይገርመኛል። በጣም ነው የሚደንቅ። በእንዲህ አይነት ሁኔታ ሲያታልሏቸው እነሱ እኮ ኦልሬዲ ቢዝነስ ላይ ብቻ ነው። መቼም ይሄንን ትክክለኞቹ ፕሮቴስታንቶች ራሱ ይቀበሉታል ብዬ አላስብም። በፍጹም እንዲህ አይነት ነገሮች ማለት ነው። እስከ መቼ ተታለው እንደሚኖር አላውቅም። እሺ በመጨረሻ እንግዲህ ማስቀኛችሁ ከአባ ገብረ ዮሐንስ ጋር ተያይዞ አባ ዮሐንስ ማለት ይቅርታ፣ ከአባ ዮሐንስ ጋር ከወንቅሸቱ አባት ጋር ተያይዞ አንድ አባት በተለይ ከቤተክርስቲያኒቷ አስተምሮ ጋር ከሊቃነ ጳጳሳት ከድርሻቸው ጋር አንስተው ሰፋ ያለ ሐሳብ ይሰጣሉ። በእውነት የቤተክርስቲያናችን ትልቅ መምህር ናቸውና ጥሩ ሐሳቦችን ያነሳሉ። እነዚህን ሐሳቦች ተከታትላችሁ እናንተም ደግሞ በዚህ ሐሳብ ላይ እንድትጨምሩ ጠይቃለሁ። እኔ ከወዲሁ ልሰናበት፣ ተከታተሉት። አባ ዮሐንስ የወንቅሸት ገብርኤሉ የሞተ በሬ በቦታቸው አስነሱ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ዘአብጽሐነ እስከ ዛቲ ሰዓት ወልደ እግዚአብሔር ሕያው ወልደ ማርያም ስግው። እንኳን ለብርሃነ ጥምቀቱ ለብርሃነ ልደቱ ለብርሃነ ጥምቀቱ ለዘመነ አስተርእዮ አደረሰን አደረሳቸው።
እንዲሁ ሁላችሁም እስቲ ሊቃውንት ተምረናል የምትሉ በሙሉ የቤተክርስቲያን ልጆች ነን የምትሉ አዳምጡት። አባቶችም እንዲሁ አባቶች በተለይ ቤተክርስቲያንን አሁን የበላይ ሆናችሁ የምትጠብቋት አባቶች ታዳምጡ ጥሩ ነው። ከኛ ቤተክርስቲያን አንዳንድ መናፍቃን ወይም ታድሶች ያሉ ይመስለኛል በአባቶች ስም። የኛዎች እዚህ አጥማቂዎች ከኛ ቤተክርስቲያን መኖራቸው ነው እንጂ ከመናፍቃን አዳራሽ ካሉት ጋር ምንም ልዩነት የላቸውም። አንዳንዶች ሳያቸው ለምሳሌ ከመናፍቃን ቤት ወይም የሐሰት ነቢያት ቤት ምን ይላሉ? 3 ጊዜ ጮህ ውጣ ይላሉ ጋኔን ሲያስወጡ። ከኛ አባቶችም ደግሞ 3 ጊዜ ጮህ ውጣ የሚሉት ነገር አለ። ይህ ኢንተርሴክሽን መገናኛው የት ጋር ነው? በምን ተገናኙ? እዚህ ላይ አባቶቻችን ያለቆዩትን እነዚህ አጥማቂዎች ከየት አመጡት? 3 ጊዜ ጮህ ውጣ ሚካኤል ይሰሪ ሲባል ያለ ገመድ ያለ ሰንሰለት በኋላው በኩል ይታሰራል። ይህ በአይኔ ስላየሁት ነው። ከየት አመጡት? ከመንፈስ ቅዱስ ነው ከሰይጣን ነው? ለዚህ ነው ሐዋርያው ዮሐንስ እኮ የትመኑ ዋለኩላ መንፈስ አላ ለመንፈስ አመክሩ ዋለ መማብ እግዚአብሔር ይዲ መንፈስን ሁሉ አትመኑ፣ ነገር ግን መንፈስ ከእግዚአብሔር ነው አጥብቃችሁ እሹ መርምሩ ያለ ከእግዚአብሔር ነው አይደለም ነው። እሺ ሌላው ደግሞ አሁን በቅርብ ቀን ያየሁት አንድ ወጣት እንግዲህ በእውነት እኔ ጠረጠሩት ከመናፍቃን ቤት ስም የገናና እንዲሆን ብለው አንተ ነብይ ነህ፣ አንተ እንዲያርገህ ፈወስህ፣ በአንተ ምክንያት ዳንሁኝ ብለው ምስክርን ይሰጣሉ። ብር ተሰጥቷቸው ከእኛም ባላባ ዮሐንስ ተስፋ ማርያም ነው ማነው ይባሉ ያውም ደግሞ ርዕሰ ጳጳ መነኮሳት ምንድን ነው ባይታዊ ተብሏል። ደግሞ ያላቸው ሰውስ ምን አይነት ሰው ነው? ርዕሰ ባይታዊ ማለት ከኔ ውጭ ባይታዊ የለም ማለት ነው። እና እሳቸውም ያን ያወጣ ሲናገር በሬው ከሞተ በኋላ የአባ ዮሐንስን ፎቶ ሳስነካው በሬው ተነሳ። የአባ ዮሐንስን ፎቶ በኪሴ ይዤ ነው የምጓዝ መጸልይ በሳ የእሳቸው መዝሙር ብቻ ነው ማዳመጥ ሲባል በሀገረ ስብከቱ ጳጳስ የለም ወይ ነው ጥያቄ። ወንቅ እሸት የትኛውን ለጎንደር ነው ለባህር ዳር ነው ነው ለአቡነ ዘካርያስ ለአቡነ አብርሃም ነው? እንዴት ነው ቤተክርስቲያኒቱ እንደዚህ ትሆን? ዝም ማለት ምን ማለት ነው? እኔ አልገባኝም። የሚመሩትን አካባቢ እንዴት እንደዚህ ያለ ነው አይቆጣጠሩ? ዝም ብሎ በርዕሰ መዲናዋ ጳጳስ አለ ወይ ብቻ ነው ወይ? ምን ማለት ነው እንዴ? ኦ መደሉ ፈሪሳዊ ዘትብል አለ ዘመሃለ በወርቅ ይጌጊ አወ ዘመሃለ በመቅደስ ወመስዋ ይጌጊ አይኑ ያቢ ወርቅኑ ወሚመ ቤተ መቅደስ የቄድሶ ለወርቅ። አንተ ፈሪሳዊ የማታስተውል በወርቁ የማለ ይበድላል፣ በወርቁና በላዩ ባለው በመስዋዕቱም የሚምል ግን አይበድልም ትላለህ። አይኑ ያቢ ወርቅኑ ወሚመ ቤተ መቅደስ የቄድሶ ለወርቅ። የቱ ይበልጣል? ወርቁን የሚቀድሰው መቅደሱ ነው? መስዋዕቱን የሚቀድሰው ወርቁን የሚቀድሰው መቅደሱ ነው ነውስ? አው ወርቁ የሚቀበጥ ወይስ ደግሞ ተቀማጭ ወርቅ ነው በመቅደሱ ላይ ያለው? የትኛው ነው ይበልጣል? ቤተ መቅደሱ ይበልጣል አይደል? ወርቁ የሚቀድሰው ማን ነው? መቅደሱ ነው፣ መስዋዕቱ ነው፣ ጻይሉ ነው። ስለዚህ ለእግዚአብሔር ማድላት ይበልጣል? አባ ዮሐንስን ፈርቶ መተው ይሻላል ነውስ? የትኛው ነው? አልገባኝም። ምንድን ነው ነገሩ? አንድ ርዕሰ ጳጳስ ወይም አንድ ሊቀ ጳጳስ ያለበት እዚያ ቦታ ላይ እንደዚህ ሲሆን ምንድን ነው የሚባለው? መስቀል ወረደ ተባለ። አንድ በዚህ በቦሌ ቡሉላ ማርያም ፈለገ ግዮን ገብርኤል መስቀል ወረደ ተባለ። ህዝቡ ተነጎ መጣ። ግን ለምን ያለ አባት ግን የለም። መስቀሉ ያውም ተባርኮ ነው የገባ ይላል። በውሸት እንደዚህ ሲባል ያልወረደው ያውም ደግሞ በጳጳሱ ተባርኮ ገባ ይላል። ፓምፕሌት በፍላይት ፔፐር ወይም ደግሞ ነው በራሪ ወረቀቶች፣ ትንንሽ ወረቀቶች ለህዝብ የሚታደሉት ምን ይላል? በጳጳስ ተባርኮ ገባ ይላል። አሁን ደግሞ የሞተ በሬ አባ ዮሐንስ ዘወንቅሸት የወንቅሸቱ ገብርኤል አጥማቂ በሬው ከሞተ በኋላ በሶስተኛው ቀን ተነሳ። ምኑ ሲነካው? የአባ ዮሐንስ ፎቶ። እንዲህ ሲያደርጉ ዝም የሚባሉ ለምንድን ነው? አባ ዮሐንስ እኮ እውነት ህግ ቢኖር ኑሮ እውነት አባቶች ቢኖሩ ኑሮ ያስወግዘው ነበር። ለምሳሌ ያን ነገር ልናገር። እኔ ባይኔ ያየሁት የኔ እህት እዚያው ለጥምቀት ሄዳ እኔ አጋጣሚ ለሰርግ ሂጅ ነው የእሳቸውን ቲሸርት ለብሳለች። ምን ይላል? ከሰማይም ቃል መጣ የምወደው ልጄ ይህ ነው እርሱን ስሙት ይላል። ከታች ማን ፎቶ አለ? የእሳቸው እንግዲህ ጌታን ተክተው ማለት ነው። ከሰማይም ቃል መጣ የምወደው ልጄ እሱ ነው እርሱንም ስሙት ይላል። ማቴዎስ ወንጌል ምዕራፍ 3 ማለት ነው። ከዚያ እሱን ስሙት የተባለ ማነው? አባ ዮሐንስ ቁጭ ብሏል ፎቶ። ይሄ አሁን ጣዖት አይደለም? በእውነት ታላቅ ጣዖት አይደለም? ስለዚህ አባቶቻችን እየሰራ እሺ፣ ሊቃውንት ጉባኤ እንጂ ባህር ዳር አሁን የምሁራን ሀገር ነው። የቅዱሳን ሀገር ባህር ዳር፣ ሰው ማያስርብ ተማሪ ቤተ ክህነት ማይራብበት ባህር ዳር ነው። እኔ ባይኔ ያየሁት እኔ የቆየሁበት ስለሆነ እነ ኢትዮጵያ ሆቴል ወፋ ይሰጡን ነበር። ፖሊቴክኒክ በኩንታል እያመጣን ዳቦ እንበላ ነበር ተማሪዎች ጾመኛ ሲሆኑ።
ቁርሳቸውን ይሰጡን ነበር ቀደም። ባህር ዳር ቅዱስ ሀገር ነው። ሊቃውንት የተፈለፈለበት በቃ ጎጃምና ጎንደር በቃ እዚያ ባህር ዳር በእውነት የሊቃውንት መፈልፈያ ነው። እዚያስ እንዴት ነው ይህንን የሚያስተውል የለም ወይ? ዝም ብሎ ሀሌሉያ ብቻ ነው ነውስ ቅኔው ዝም ብሎ ወየው ወየው ማለት ነው? እንዴት ነው ዝም ብሎ ያን ብቻ ምን ይሰራል? ዋጋ እኮ የለውም። ዋጋ እኮ የለውም። እንዴት ነው ነውስ ለማ አይነ ከሐማሚ ውቱ ኩለንታ ከጽልመት ውቱ አይኔ ዕውር ከሆነ ሰውነት ሙሉ ጨለማ ነው እንዳለው ሁሉ ነውስ የበላዮቻችን እያሉ እኛ ምን አገባን አይነት ነገር ነው። ሊሆንም ይችላል። እርግጥ ነው የሚመለከተው አካል አለ። የሚመለከተው አካል ለመዘም ይላል። በሬው የሞተ በሬ በአባ ዮሐንስ ፎቶ ተነሳ ሲባል ዝም የሚል አካል እንግዲህ ምንድን ነው? ስለዚህ የሆነ ትብብር አለ ማለት ነው። እንደዚህ ከሆነ እኮ ሊቃውንት ጉባኤስ አንዳንድ መጻሕፍት ታትመው ሲወጡ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታይቶ ተፈትሾ ላል ነገር ያልታየ አንዳንድ መዝሙራት ሲወጡ የመዝሙራቸው አቅጣጫቸው ወዲያና ወዲህ ግራና ቀኝ ላይታቸው ያለ ማሰሪያ አንቀጻ የበዛባቸው ትርጉም የተፋለሰባቸው ሲሆን ሁሉ ዝም ለምን ይባላል? ሊቃውንት ጉባኤ ስለምን እናታዩትም? ለምን ለዚህ ጊዜ አይኖራችሁም? ለዚህ ፕሮግራም መርሃ ግብር አትቀርጹለትም? ስለዚህ እኔ የአባ ዮሐንስ ጉዳይ ነገር ግን ያሳዝናል በእውነት። ሲፈልጉ ጸድቄአለሁ ይላሉ። እኔ ጸድቄአለሁ ብለው ይናገራሉ። የትኞችም አባቶች እንደዚህ ያላሉ። አንሰ ዕፄ ወአኮሰ ምኑን በአበሰ ወትወት በውስተ ሕዝብ ነበር ያለ ነቢዩ ዳዊት። እኔ ትል ነኝ በሰው ዘንድ ዝቅ ዝቅ ያሉ የተዋረዱ ነበር ያለ። ሌሎችም እነ አብርሃም አመድና አፈር ነኝ ያሉ። ቅዱስ ጳውሎስ እኔ ጭንጋፍ ነኝ ያለ። ከየት አመጡት እንደዚህ ያለ ነገር? እና በሬውን በፎቶቸው እንግዲህ አባ ዮሐንስን ፎቶ ነው ማን ነው ፎቶ ይዤ በኪሳቸው በጊዜ ይዤ እጓዛለሁ። ከእሳቸው እንትን ግን ሌላ መዝሙር አላዳምጥም እያለ ነበር። ይህ ሆነ ትክክል ነው። በሬው ተነስቷል። እዚህ አካባቢ ያላችሁ አባቶች እዚህ አካባቢ እናስተዳድሯል የምትሉ እሺ፣ በአባ ዮሐንስ ፎቶ በሬ ተነስቷል። ልክ ነው። አንተ ሙሴ ላይ ነሰብ ትጸደቁ እግዚአብሔር ያምር ልበክሙ ማለት ነው። እናንተ ስትታዩ ጻድቃን ትመስላላችሁ፣ እግዚአብሔር ግን የልባችሁን ያውቋል ማለት ነው። ይህን ነው እመሰገብ ዘያምር ማይ ገብረ እዳት መቅዘፍቱ እስመ ለኩሉ ዘብዙ ዋህብ ወብዙ አይታሰስው። የማያውቅ ባሪያ ቢያጠፋ ቅጣቱ ቀላል ነው። ነገር ግን ብዙ ከሰጡት ብዙ ይሹበታል፣ ቅጣቱን በዚያው ልክ ነው ካልሰራበት። ስለዚህ አባቶች እዚያ የተሾማችሁ አባቶች ትልልቅ ሰዎች ያላችሁ አይደለ? ስለዚህ ከእናንተ እግዚአብሔር ብዙ ይጠብቃል። ለበጉ የማይራሩ ማለት እኮ ነው። ለመንጋዎች እንዴት ዝም ይባል? አባ ዮሐንስ እንደዚህ ያደርግ መንጋው ሲያበላሽ፣ ሲያውከው፣ አቅጣጫው ሲያስቀይረው፣ እንደ ጣዖት ሲመለክ እንዴት አባቶች ዝብላችሁ ያላችሁ? እባካችሁ አደራ። ሊቃውንት ጉባኤም አባቶቻችን ማደራችን ቤተክርስቲያን አደራ። በጣም ዝም እያለች መረን እየለቀቀ በቃ መሪዋም አይታወቁማል። ሁሉም እንደፈለገ የሚናገርባት ሆኗል። እንግዲህ እግዚአብሔር አምላካችን ልቡን አይስጠን ነው የምንለው። አባ ዮሐንስ የሞተ በሬ በፎቷቸው አልተነሳም። አደራ ይታሰብበት፣ አደራ ይታሰብበት፣ አደራ